ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ውሽሚት ማለት ነው የሩታ ልጅ የኔ ነው አላለችም። እኔ ነኝ የወለድኩት፣ እኔ ነኝ የደከምኩበት፣ እኔ ነኝ ዋጋ የከፈልኩበት አላለችም። እቺ ርካሽ ሴት ማለት ነው። በመጀመሪያ ደረጃ ማለት ነው አንቺ ስለ ልጅ ለማውራት ማን ፈቀደልሽና ማለት ነው። እና ካሌብን የምትሰጪው መልስ ማለት ነው አንቺ ምንድነሽ ማለት ነው። ማን ነው ቤቱን የበጠበጠው? ማን ነው ትዳሩን የበጠበጠው ማለት ነው? ምን ነው እዚህ ጋር መተሽ ጨዋ ጨዋ ያጫውትሻል ማለት ነው የኛ ውሽሚት ማለት ነው። በዚሁ አጋጣሚ ማለት ነው ውሽምሽም እኮ ይቅርታውን ተቀብለሻል አይደል? እና ሄደሽ ከሱ ጋር ተጨማላለቂ እንጂ በሩታ ልጅ አንቺ የሚያገባሽ የሚጠቅስሽ ነገር የለም። ያለ ቦታሽ ማለት ነው እንደ ዝንብ መተሽ ጠብ አትበይ ማለት ነው። እርካሽ ሂጂ ተላላጪ ከዛ ከውሽሚትሽ ጋር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ እኛ በቪዲዮ አስተያየት መስጠት እንችላለን ማለት ነው። የራሳቸው ነገር የራሳቸው ይውጡበት ማለት ነው። ግን የዛሬው የተለቀቀው ቪዲዮ ካሌብ ቤት ቤተሰቦቼ እሷ በምን እንዴት አድርጋ አይታ ነው ለሱ እንደዚህ መልስ የምትሰጠው ማለት ነው? እሷ ምንድናት? እሷስ ምን እያደረገች ነው? ሲቀጥል ማለት ነው እኔ የሆኑ ደደቦች ማለት ነው ልጅ ሲባል ማለት ነው ከተወለደ በኋላ ነው አባት የሚያስፈልገው? ከተወለደ በኋላ ነው የልጅ ማንነቱ የሚታወቀው? መጀመሪያ እርጉዝ እያለች ያን ሁሉ ስትሆን ሚዲያ ላይ ማለት ነው የዳኒ ልጅ ነው የማርኬ ልጅ ነው ስንት ነገር ሲባል መልስ ያልተሰጠበት ልጅ ዛሬ እናት ዋጋ ከፍላ እናት ተዘቅዝቃ እናት ተሰድባ እዚች ላይ ስታመጣው ልጅ ልጅ አላችሁ እኮ። አረ እናንተ የበላችሁ ይብላችሁ። እውነት ከምሬ ነው ምላችሁ። ምክንያቱም የሩታና የአብርሽ ትዳር አንሷችሁ ገና በህፃን ልጅ መነገጃ ያርጋችሁ የምትነግዱት ማለት ነው። እናንተ ግን የሰራችሁት በረካ ይሆንላችኋል። እውነት አሁን እኮ ይሄንን ነገር ሁሉ ነገር እውነት ብሎ የሚቀበል ነገር አለ እኮ። እውነት እኮ አይደለም ውሸት ነው። እኛ አንድ ባንዱን እናውቃለን ማለት ነው። ግን ይሁን እናንተ እንዳረጋችሁ እንንና ማለት ነው። እናንተ የምትሰሩት የምታረጉት የምታወሩት ነገር እኮ በሀገር የሌለ እኮ ነው። በሀገር ያልታየ እንደው ኧረ የእናንተስ ካፊንጫ ይውጣ፣ ከምር ካፊንጫ ይውጣ። ምክንያቱም ምንም አይነት ትምህርት የሌለ በተለይ ደግሞ አብርሽና ቺት ውሽሚት ማለት ነው። በተለይም ደግሞ ውሽሚት እቺ ሄርሜላ ተብዬዋ ማለት ነው ሴት አዳሪ። እውነት ሴት አዳሪ ነሽ። ሴት አዳሪ እንኳን ትሻልሻለች ከአንቺ ማለት ነው። ምክንያቱም አንቺ ጨዋ አድርገሽ ጥሩ አድርገሽ በአብርሽና በሩታ ትዳር እንዳልገባሽ በቃ አብርሽን ገንዳ ለገንዳ ይዘሽ እንዳልሄድሽ ሚስትህ አታዋጣህም ሚስትህ ክብር አትሰጥህም እንዳላልሽ ምንም ነገር እንዳልተናገርሽ ማለት ነው። እኔ ነኝ የምሻልህ እያልሹ የፍቅር ጥያቄ እንደማላቀረብሽ እንዴ አንድ ወንድ እሱ እኮ ችግር የለውም እኮ ሌላ ሀገር ከልጁም ቢልካት ልንገርሽና ማለት ነው ትሂድ ችግር የለውም እኮ ሩታ የትም ሀገር ብትሆን ልጇን ማሳደግ አያቀታትም አይደል? አባቱ መጀመሪያ ነበረ እርግዝናው ከማወቁ በፊት ሳይሆን እርግዝና ሩታ እርጉዝናት ከተባለ ጀምሮ አብርሽ ለልጁ መጠንቀቅ ነበረበት። ለልጁ ስሜት ለሚስቱ ስሜት መጠንቀቅ ነበረበት። ግን አብርሽ ያን ጊዜ ሁሉ አሳልፎ ምንም የራስሽ ጉዳይ እያለ ከአንቺ ጋር ሲዘል ቆይቶ ከአንቺ ጋር እንደፈለገ ሲሆን ከርሞ አሁን አንቺ ምን ቤት ነሽ ስለ ሩታ ልጅ መተሽ የምታወሪ? አንቺ እንኳን አይደለም በዚህን ሰዓት አብርሽ ራሱ አያገባውም በዚህን ሰዓት ማለት ነው። ምክንያቱም ከአንቺ ጋር እንደዚህ እየተንዘላዘለ እንደዚህ ሆነ ትላንትና ትዳሩን ፈቶ ልጄ ምን ይለኛል ለልጄ እንኳን ልታገስ የላለ ሰውዬ ማለት ነው አይደለም። እውነቴ ነው የምልሽ አንቺ ምንም ቤትም አይደለሽም። አንቺ ማለት የአብርሽ ዝንብ ነሽ ማለት ነው። ሲፈልግሽ ሂጂ ሲፈልግሽ ነው የሚልሽ ማለት ነው። ገባሽ አይደል? ስለዚህ ተከባሪ ማለት ነው። አንዳንዴ ሴት ልጅ ነሽ ነገ ማለት ነው እርግጠኛ ነኝ አንቺን ወልደሽ ያለ አባት እንደምታሳድጊ ጠንቅቀሽ ታውቂዋለሽ ማለት ነው። ስድ ከአንቺ የበለጠ ስድ ሴት አለ እንዴ? ምን አይነት ሴት ነው ያለው አንቺ ላይ ማለት ነው? ሚዲያ ላይ እንደዚህ አይነት ስራ የሚሰራ ማለት ነው። በባለ ትዳር መሀል ገብቶ እኔ ወድሃለሁ እኔ ያፈቅርሃለሁ ሚስትህን ትተህ እኔ አግባ የሚል ማን ነው? ሁሉ ነገርሽ እኮ ሚዲያ ላይ አይተናል ማለት ነው። ቂጥሽ ራሱ ሳይቀር ማለት ነው። ረካሽ ምን አገባሽ ስለ ሩታ ህይወት ማለት ነው። ሩታ ማለት በሁለት ቀን በሶስት ቀን ቪዲዮ ማንነቷ ሳይታሻለች ማለት ነው። ማንነቷ ሩታን መቼም አትሆኚ መቼም
ደግሞ ከባልሽ ጋር ማለት ነው። አሁን ባልሽ ልበልሽ፣ ምክንያቱም አብርሽ ስለፈታ ማለት ነው አንቺን ስለሚያገባ ከባልሽ ጋር እንደፈለግሽ ሆኝም እንጂ ሩታን መንካት አትችም። ምክንያቱም ሩታ ከእናንተ ህይወት ወጥታለች። ስለ ሩታ መተሽ ማውራት አትችም። የራስሽን አይዲያ እያመጣሽ ስሪ እንጂ በሩታና በአብርሽ ልጅ ምንም ያገባሽ ነገር የለም ማለት ነው። መጀመሪያ አንቺ ሴትነትሽን አክብሪ። ትላንትና እምቢ ብሎ አልፈልግሽም ብሎ እምቢ ያለሽን ወንድ ዛሬ መተሽ ይቅርታ አድርገሽለት ከሱ ከመለለስሽ ማለት ነው። እስኪ መጀመሪያ ራስሽን አስከብሪ። ታውቂያለሽ፣ ጅል ነሽ። ጅል መሆንሽ ደግሞ ዛሬ ነው ያወቅኩት ማለት ነው። ምክንያቱም አብርሽ ለሩታ ያልሆነ ለአንቺ አይሆንሽም። ነገ ደግሞ ማን እንደሚያመጣብሽ በምን እርግጠኛ ነሽ? አንቺስ ሌላ ወንድ እንደምታመጪበት በምን እርግጠኛ ነው? አንቺና እሱ ማለት ነው። እና ሚዲያውን አግማማችሁት ከምር። እኔ ያናደደኝ ነገር ቢኖር ማለት ነው የስራቸውን አውቃለሁ፣ ግን ቤተሰብ በጣም ያሳዝናል። ትዳር አንሶ ራስን ዝቅ ማድረግ፣ የህዝብ መሳደቢያ፣ የህዝብ መጫወቻ፣ የህዝብ መቀለጃ መሆናቸው አንሷቸው አብርሽና ሩታ ገና ትላንትና በወለዱት ልጅ በሱም ገና ክርክር በሱም መነገድ። ኧረ ካፌን ጫዩጣ። ይሄ አብርሽ የሚባል ሰውዬ አሁንማ እንዴት እንደሚያናደኝ ማለት ነው። ልጄ ይላል፣ በልጁ ግን ይነግዳል እንደ ጉድ ማለት ነው። እናው እኔ ወላሂ ነው የምላችሁ አሁን ህፃኑ ልጅ ሲዘቀዘቅ አይቼ ራሱ ዛሬ ማለት ነው እንዴት አድርገው እንዴት እንደሚያረጉት ህፃን ልጅ አይቼ ማለት ነው። እውነቴ ነው የምላችሁ ዩቱብ እና ቲክቶክ በጠፋ ብዬ ተመኘሁኝ ማለት ነው። የሆነ በሽታ መጥቶ ድርግም አድርጎ ባጠፋው አልኩኝ። በተለይም ደግሞ ቲክቶክ ማለት ነው። ጀስት እንደ ሄርሜላ ጭንቅላት የሌላቸው ሴቶች፣ ጀስት እንደ አብርሽ ጭንቅላት የሌላቸው ልጆች እና ህፃን ልጅ ሲዘቀዝቁ ማለት ነው። በነገራችን ላይ ማለት ነው እስቲ ቤተሰቦች እኔ ግራ የገባኝ ነገር ቢኖር ማለት ነው መዘቅዘቅ ማለት ብርቅ ነው? ፈጣሪን መርሳት እኮ ነው። እኛ አላህን ረስተን አላህን ረቅጠን በቃ እኔ የበላይ ነኝ እኔ ዘቅዝቄ ነው ገላለው ማለት እኮ ነው። ይሄ ተገቢ ነው ብዬ አላስብም። ማናችሁም ብትሆኑ ማለት ነው። አብርሽን ዘቅዝቁ፣ ሩታን ዘቅዝቁ፣ እናትን ዘቅዝቁ። እሺ ህፃኑ ልጅ ምን ያደርጋችሁ? እነሱ በቃ አውጥተውታል ብላችሁ ማለት ነው እናንተ መዘቅዘቃችሁ ምን ይባላል? በጣም ነው ያዘንኩት እውነት። እኔ የሆነ ቤት ህፃኑ ልጅ እንዴት አድርገው ደግሞ እንዴት አድርገው እንዳቀናበሩት አይቼ ማለት ነው በጣም ነው የገረመኝ ማለት ነው። አውዝ ብላሽ ምን እሺ ታረጂ። በጣም ያሳዝናል ከምር። በዚህ ናክል የሰው መቀለጃ፣ በዚህ ናክል የሰው ውርደት መሸከም ማለት ነው። ቅሌታ ምቺ ደግሞ እንዴት እንዳናደደችኝ ማለት ነው። በአብርሽና በሩታ ያለ አባት ማደግ የለበትም። ያለ አባት ሊያድግ እኮ አንቺ ነሽ የከለከልሽው። ልጁን እኮ አንድ ቀን እንኳን አልፈልግሽም እንኳን ብሎሽ ይሄው አራቅሹም እኮ ተከትለሹ መጣሽ በሳቅ በደስታ ማለት ነው። ፍልቅልቅ እያልሽ ማለት ነው እንዴ። እናቱን ትቅርብህ እያልሽው አይደል እንዴ? እንዴት አድርጎ አባት ሆኖ ያሳድጋል? እንዴት ሆኖ እናትና አባት ሆነው ያሳድጉት ልጁ አንቺ ነቀዝ በህይወታቸው እያለሽ ማለት ነው። አንቺ ራስነትሽን ትላንትና እኮ የእኔ ህይወት አመሳቅለህ ሰብረኸኝ እያልሽ ነበረ። ይኸው ዛሬ ውለሽ ሳታድሪ ማለት ነው መጣሽ። ርካሽ ሴት ማለት ነው። ለማንኛውም መጀመሪያ አንቺ ማን ነኝ በይ። እኔ ምንድነው የሰራሁት? ምንድነው ያረኩት? ምን ሳረግ ነበረ? ምን እየሰራሁኝ ነበረ? ሰው ላይ ወተሽ ጭንቅላቱ ላይ ከመሽናተሽ በፊት ማለት ነው። እኔ እስከ አብርሽ ጋር ምን አይነት ግንኙነት ነው ያለኝ? ባለትዳር ሆኖ ነው የመጣሁት? ወንድ ላጤ ነው ሆኖ ወይስ ልጅ ሳይኖረው ነው ብለሽ አስቢ ማለት ነው። ሰው ላይ አፍ ከምትከፍቺ ማለት ነው። ሩታ ከአንቺ የበለጠ አንሳ ነው ለልጇ። ማናችሁም አታስፈልጓትም። አባት በመሆኑ ነው አብርሽን ማሳይሃለሁ ያለችውን እንጂ ማንም ለማንም አያቅተውም። አይደለም ሩታ እንደዚህ ጀግና፣ ጠንካራ፣ ብርቱ ሴት ማለት ነው። ማንኛውም ሴት አንድ ልጅ ታሳድጋለች። ጭራሽ ሩታ አንድ ልጅ ወልዳለች ብላችሁ በቃ ተሰብራ እንድትቀር ነው የምትፈልጉት? ኧረ ይሳካላችሁ። መቼም አትሰበርም ሩታ። ይሺ ጀግና ናት ሁሌ መሪ